መኪና እገዛለሁ የሚል ህልም ታይቶ ነበር። የዛኔ ያለቀስኩበት ህልም ነው። በጣም እውነታ ሆኖ ስለተሰማኝ አንድ ቀን ማደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላደረጋችሁት ነገር። አንዳንዴ አማርኛ ትንሽ እንትን ያላደረጋችሁት ነው ላደረጉ በጣም ምስጋና ከልብ ነው። እወዳችኋለሁ በጣም ከልቤ ማለት ነው። እና ሁላችሁም እዚህ ያላችሁ ቴንኪው ስለመጣችሁ። ፎሎ ላደረጋችሁ ለብሩክ ሪል ስቴት ሁላችሁም የአዶናይ ተከታታዮች ማለት ነው በጣም እወዳችኋለሁ፣ በጣም አከብራችኋለሁ እላችኋለሁ። ከዚህ በላይ ብዙ ነገሮች ብዙ ተአምር እንደምንሰራ እርግጠኛ ነኝ እና ጋሽ ሰለሞን እወዳችኋለሁ በጣም እና ምስጋና መስጠት ፈልጋለሁ ለብሩክ ሪል ስቴት ቴንክ ዩ ሶ ማች። የመኪና ስለገዛችሁት በጣም ደስተኛ ነኝ። ኢቭን ዶው 1.5 ሚሊዮን ፎሎወር ነበረ የመግባት ዓላማችን፣ ግን ምንም ችግር የለውም ለጋሽ ሰለሞን ይህ ሲያንስ ነው ብለው መስጠታቸው በጣም ትልቅ ደስታ ነው የተሰማኝ። እና ትሪፕሊ ሆቴል የቦታ ፖስት ስላደረጋችሁም የሚገርም ምግብ ተዘጋጅተዋል። ቴንክ ዩ ሶ ማች ላችሁ ፈልጋለሁ። ትሪፕሊ ሆቴል አብርሃም ግዛው የነባት ቴንክ ዩ ሶ ማች። በጣም ተጨናንቆ ነበረ ይህ ኢቨንት እንደዚህ ኦርጋናይዝ ለማድረግ ማለት ነው። አመሰግናለሁ። ለኢትዮጵያ ሕዝብ አመሰግናችኋለሁ። ቴንክ ዩ። እሺ አመሰግናለን። እናንተም የዚሁ አካል ስለሆናችሁ አሁን ደግሞ የዛሬው ሙሽራችን ባለ መኪና የሆነው አርቲስት ሰለሞን ተካን የምንወደው አንጋፋውን አርቲስት ምን ተሰማው የሚለውን ነገር እስኪ እንስማ አንደበቷል። መጀመሪያ ይህንን ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ክብር ይውሰዱ። ከዛ ምን ተሰማ? ጫጫታ እንድትስቁ ነው የተሰማኝ። እንዴት ብዬ እንደምናገር አላውቅም። የመጀመሪያው ቪዲዮ ላይ ስወጣ ምንድነው እንግዲህ ቴክኖሎጂ በጣም ጨዋ ነኝ፣ ቴክኖሎጂ በጣም ጨዋ ነኝ። ስነ ምግባር ግን እነዚህ በጣም ለሰው ልጅ አክብሮት ደግሞ የታደልኩ ነኝ። የተሰጡ የፍቅር ነባለኝ። በጣም ነው የማመሰግነው። በመጀመሪያ እዚህ ሁኔታ ላይ እንዲደርስ የሚያቀኝ የማላውቀው አንድ ትንሽ ልጅ አለ። አዲስ አበባ ዩኒቨርሲቲ ተማሪ እሱ ክብሩን ይሰጥ። አዶናይ ደግሞ የሀሳቡ ጠንሳሽ፣ የሀሳቡ አራማጅ። ይሄ ብላቴና በእውነት ከሚገባው በላይ እንኳን ተወለድክልን፣ በእውነት እንኳን ተወለድክልን። ክብር ምስጋና በተለይ ለእናቱና ለአባቱ። ምክንያቱም እነሱ ባይወልዱልን ኖሮ ይህንን ልጅ ይህን ብላቴና እናገኘውም ነበር። ከሚገባው በላይ ሽማግሌ ምርቃት ያበዛና መጨረሻ ላይ ሆድ ይመርቅ ይላል። እሱን ከማለቴ በፊት ግን አዶናይ ስምህ ታላቅ ነው። ለኩዮች ታላቁን ስራ ሰርተሃል። ይሄ ደግሞ አንድ ብልጭታ ስፓርክ አለ። አንድ ብልጭ የሚል ነገር የሚሰጥ ትርጉም ያለው ተአምር የሚያሳይ ብልጭታ ነው አንተ። ስለዚህ እኔ የኢትዮጵያ ብቻ አይደለም የዓለም ወጣቶች የነሱ ተምሳሌት ነው። በእውነት ፊቴም ስለሆንኩ ሳይሆን አንዳንድ ጊዜ እኛ ማመስገን ማድነቅ ንፉጎች ነን። እኔ ግን ለዚህ የታደልኩ ነኝ። በጣም ነው የማመሰግነው፣ በጣም ነው የማደንቀው፣ በጣም ነው የማከብረው። ምክንያቱም ንፉግነት ነው አለማመስገን፣ አለማክበር፣ ሰውን ደግሞ አለመውደድ ንፉግነት ነው። ይህንን አብዛኞቻችን አልታደልንም።
ጨምሮ። ስለዚህ በእውነት አዶናይ የተሸከምከውን የተወጣልህን ስም በሚገባ እየተረጎምክና እያሳለጥከው ስለሆነ እግዚአብሔር ከዚህ በላይ የከፍታው ጫፍ ተራራው ጫፍ ያወጣል። ይህን ነው ምክንያቱም እኔ ምክንያት ሆንኩ። ከኔ በጣም ለሀገራቸው የሰሩ ሰዎች አሉ። ይህ ብላቴና ልክ እንደ ዳዊት ነው የሆነው። ጠባቂ አያንቀላፋም ይላል ዳዊት። የአዶናይን ጠባቂ አያንቀላፋም። ለዚህ ነው ስለማያንቀላፋ ነው እግዚአብሔር ስለማያንቀላፋ ነው ይህንን ልጅ የአገር ካስማ ያለው። ምን አለ ወደ እሱ የሚወሰነ መታደል ነው። ብዙዎች ይጠራሉ፣ ጥቂቶች ናቸው የሚመረጡት። ምንም ማድረግ አይቻልም። ተመርጠሃል። ዩአር መሴንጀር ነህ። ለወጣቱ በተለይ መልእክተኛ ነህ። ይህም መልእክተኛነትን ግን እንደ ስምህ አደራ እንድትወጣ በዚህ አጋጣሚ እንዳባቱም እነግርሃለሁ። ምክንያቱም ወጣትነት ያንን ሁሉ አሸንፎ እዚህ መድረስ ከባድ ነው፣ ከባድ። ስለዚህ እግዚአብሔር በጣም አብዝቶ ይስጥህ። የረገጥከው የነካኸው ሁሉ የተባረከ ይሁን። እንግዲህ ከዚህ በላይ ደግሞ ኦድ መረቅ ነው። በጣም የምትገርም ሰው፣ በጣም የምትገርም የታደለ ሰው። ስለዚህ እግዚአብሔር ይባርክህ። አመሰግናለሁ። ሌላው ያው በሀገር ውስጥና በውጭ ያላችሁ ውድ ኢትዮጵያውያንና ኤርትራውያን ለዚህ ትልቅ አስተዋጽኦ አድርጋችኋል። እናንተን አለማመስገን ደግሞ ንፉግነት ነው። እጅግ የምትወደዱ እንኳንም እዚህ ምድር ላይ ተወለድኩ የሚያሰኝ ነው። እንኳን ተወለድኩ ባልወለድ ኖሮ ይቆጭ ነበር። ሳልወለድ በፊት ነበር የሚቆጭ። ስለዚህ በእውነት እናንተም ክብር ይገባችኋል። በጣም ክብር ይገባችኋል። ኢትዮጵያውያን እንኳን ኢትዮጵያውያን፣ ኤርትራውያን እንኳን ኤርትራውያን ናቸው። የእናንተ አስተዋጽኦ የሁላችሁ አስተዋጽኦ ስላለበት ዛሬ የተሰማኝን ነገር ለመናገር እንግዲህ ከአይምሮ በላይ ነው። ብድራችሁን፣ ውለታችሁን፣ ቅን ሀሳባችሁን እግዚአብሔር ይክፈላችሁ። አዶናይ ልጄ አንተም እንደዚሁ እግዚአብሔር ብድራቱን ይስጥህ፣ ውለታህን ይክፈል። እኔ መመረቅ ብቻ ነው ውለታዬ። እንደገናም ደግሞ አብሮ ከአንተ ጋር እንግዲህ ትልቁ አባት አዶናይ ሆኜ መከታተል ነው አንተ እንደ አደራ ነው። ስለዚህ ሁላችሁንም በጣም ነው የማመሰግነው። በጣም እዚህ ደግሞ የምታዩት ውዷ ባለቤቴ አለንም ባለቤትነቱ እሱ የፈጣሪ ስለሆነ ሚስቴ ከነቁጣዋ የምትቆጣ ሴት ለባሏ ዘውድ ነች። አትጥሉት። እዚህ ትዳር ያላችሁ ሰዎች የማትቆጣ ሴት ከሆነች ግን ሰነፍ ነች። ስለዚህ ከነቁጣዋ ከነ ግርማ ሞገሷ ዛሬ እዚህ ያደረሰችን ውዷ ባለቤት ውዷ ሚስቴ ብናልፍ አንዱ ዓለም እንደዚህ ምን የመሳሰሉ ልጆችን የወለደችልኝ ምህረት ሰሎሞን፣ ዳግማዊ ሰሎሞን፣ እነዚህ በጣም አከብራቸዋለሁ፣ ወዳቸዋለሁ። በህዝብ ፊት ነው የምነግራችሁ። በጣም ነው ከሚገባው በላይ። እናንተስ ትንፋሶች ናቸው። እዚህ መድረሴ የእናንተ አስተዋጽኦ ስላለው ከፍ ብዬ ጎንበስ ብዬ አመሰግናችኋለሁ። ጊዜ ይስጥልኝ። በመጨረሻ ምህረት ፀሐይ የሚባል ካለ አላውቅም፣ መጥቶ ከሆነ አዳሪ ትምህርት ቤት አብረን ያደግነው እንደ ታላቅና እንደ ታናሽ እኔ እንደ አባትም ነው የማየው የነበረው። ሌላው የአዶናይ ታላቅ ብዬ ነው የማስበው። ትልቁ አዶናይ ማለት ነው። እኔ አባት አዶናይ ሲሆን ያለው ደግሞ ታላቁ አዶናይ ብዬ አውጥቼለታለሁ። እዚህ ጋር የምታዩት ምህረት ሰው ሲሞት ነው ማስታወሻ። በጣም ጥሩ ሰው ስለሆነ
የእሱን የምህረት ፀሐይን ስም ምህረት ሰለሞን ብዬ አውጥቼለታለሁ። የፍቅር ጥግ እዚህ ድረስ ነው። እርስ በርስ እንዋደድ። ዮሐንስ ወንጌል እንግዲህ ስለ ምዕራፍ ይጠቀስላችኋል። እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ናት ይላል መጽሐፍ ቅዱስ። ስለዚህ ሁላችንም እዚህ ድረስ የመጣችሁትንም እጅግ አብዝቼ የሙያ ጓደኞቼንም እጅግ አብዝቼ የእናንተ ነው እዚህ ያደረሰን። እዚህም የደረስኩትም በእናንተ ጥረትና ጉትጎታ ሰለሞን ነቃበል እያላችሁ እዚህ ያደረሳችሁኛል። ክብሩን እናንተም ውሰዱ። ብሬ በጣም ነው የምወድህ። ሲራክ የማስታወቂያ ሰራተኛ በጣም የልጅ አዋቂ ነው። እሱ ደግሞ የአዶናይ መካከለኛው አዶናይ ነው። ሁላችሁን ብቻ ያልጠራኋችሁ ሮመዳን አሁን እዚህ የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ብሩክ የት አለ? ይሄ አስተዋጽኦ ያደረጉትን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን በድጋሚ እናመሰግናለን። ይህ ፕሮግራም እንዲሳካ ደግሞ እገዛ ያደረጉትን ተቋማትና ግለሰቦችን በሙሉ ይህንን የምታዩት የነጣለለ ሆቴል ደግሞ ዛሬ ከዚህ ስነስርዓት በኋላ ደግሞ የኮንቴንት ስነስርዓት ተዘጋጅቶልናል። ሆቴል ግብዣም ይኖረናል። ስለዚህ ዛሬ ፎከስ ስቱዲዮን አመስግንለት። ቪዲዮና ፎቶ ይሰራል። ፎከስ እንዴት ነው ጋሽ? ክፈቱላቸው፣ በር ክፈቱላቸው እና አስገቧቸው። ቅዱስ ይቀበል። እሺ ጨርሰናል። አንዴ ወጣን እና የብሩክ ሰዎች አንድ ፍላጎን አስተጋለሁ ፍላጎን እናረጋለን። እዚህ ጋር ትሆንና የፎቶግራፍ ፕሮግራም እናረጋለን። እስኪ ጋር ያዝ ያርጉ። አዎ ይሄ ከባድ ፎቶ ነው፣ የሚዞር ነው። ወደ ኋላ ትንሽ ራቁልንና የፎቶግራፍ ስነ ስርዓት እናረጋለን። ና ጠጋው አንዴ በደምብ ለዘል ወደሰ ቶሚን ያዙት። እታለ ጠበሳው አንገቱ ቶሚ በዛ ሳይድ ሆነ ለከ አትከታተሉ ወደ ካሜራ አርጉ። አብራም ማተለው ወደ ዞር አብረሽ ማሩ በጣም የምንወደው ወንድማችን ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረገው እንግዲህ ምንም እንኳን አስጀማሪና ጠንሳሽ አዶናይ ነው። ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው። ስጦታው ምንድነው የሚለውን ወደ ላይ እናሳያችኋለን። ከዛ በፊት ግን የሚለው ነገር አለ። ጋሼ እንግዲህ ስዕል ናችሁ እናንተ፣ የኢትዮጵያ ስዕል ማለት ነው። ለዘላለም መስታወስ ያለብን ግዴታችን ነው። እናንተን ማስታወስ የሰራችሁ ትልቅ ነገር አለ በመንፈሳዊ ደረጃ ማለት ነው። አመሰግናለሁ። እንደ ኢትዮጵያ ሕዝብ ሁላችንም እናመሰግናችኋለን። ወጣቶችም የእናንተ አርአያ እንከተላለን። በመንፈሳዊ ደረጃ እናመሰግናለን። የስዕል ደግሞ ስዕል ስለሆኑ ስዕል አምጥቻለሁ። እንግዲህ እኔ ደግሞ እዚህ ላይ ከአዶናይ የምወዳት ቋንቋ አለመወዳደቅ ማናችንም በተሰጠን ስራ ላይ አለመወዳደቅን ማሰብ አለ። እንወዳደቃለን፣ እንነሳለን። በጣም መውደቅ ተራ እንትነሽ መወዳደቅ ብዙ ነው። ብዙ ቻሌንጅ አለ። እሱ አስቦት ሊሆን ይችላል። መወዳደቅ ይበዛል። ምክንያቱም ብዙ መከራዎች አሉት። ስለዚህ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኸኛል።
ከፈጣሪ በታች እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ዋናው ነገር ዛሬ እንግዲህ እንዲህ ባለ ስነ ስርዓት እንድናደርግ ያስገደደን ነገር ሌሎችን በጣም የምንወዳቸው የምናከብራቸው በተለያየ ሙያ መስክ አሉ ከአርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይህንን አሪያ በማድረግ እንደዚሁ የመኪና ርክክብ እንዲያደርጉ የምንወዳቸውን የምናደንቃቸውን በህይወት እያሉ ማመስገን መቻል አለብን ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ። እንግዲህ ቻሌንጁ እንደምታውቁት በተለይ ለማህበራዊ ድረገጽ ላይ ሲዘዋወር ነበር። ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበረ። አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው። መኪናዋን ብቻዋን ለመያዝ ናት ያለው ብትሰማ አለቀ እንውሰደው። ጓጓ የነበረው የአርቲስት ሰለሞን ተካ የቢዋይዲ ኤሌክትሪክ መኪና ርክክብ ስነ ስርዓት ያደርጉልናል። በድጋሚ ክቡራትና ክቡራን አርቲስት ሰለሞን ተካና ቤተሰቦቹ እንኳን ደስ ያላችሁ። ይሄ ነገር ተሳክቶ በማየታችን እንኳን ደስ ያለን እንላለን።